ቼላ ወንድም ጥላ አንተ ነጥብ አስጥልኔ ዋንጫ ልብላ። ሱፐር ሰንዳይ አናዘር አቻ ይላል አባቴ። ድጋሚ ሌላ አቻ ይዘን መጥተናል ማለት ነው። ዛሬ ቪዲዮቻችን እንዳለ አቻ ባቻ ናቸውና የሆነ ቲክቶክም አቻ ላርጋችሁ ብሎ ነው መሰለኝ እንዳለ ቪዲዮአችንን እያያዘው ነውና ኮፒ ሊንክ እያረጋችሁ ጋይስ ኮፒ ሊንክ አባቴ እኔ ልቋጥርልህ እንጂ ማለት ነው አይደለም ማሰልጠኛ አባርህ ይቅርና ማለት ነው 11 ተጫዋቾች ባይኖር ራሱ አሸንፈህ ትወጣለህ። እመነኝ እኔ ብቻ ልቋጥርልህ እኔ ብቻ ከጎንሽ ነኝ በለኝ እንጂ ማለት ነው በቃ የአርሰናል ደጋፊ ቋጥርልህ እንጂ ለምን 11 የማይወጡም ታሸንፋለህ። አሁን ዛሬ ከአርሰናል ደጋፊ በላይ ደስተኛ አለ ጎበዝ እስቲ ንገሩኝ አለ ትርፊ በዛ ነጥብ ጥላ ዩናይትድ ነጥብ ጥሎ ቼልሲ እና እንትና ሲቲ እኩል ነው ነጥብ የጣሉት። ያቺ ደረስ መለስ ራሱ ማለት ነው ጋይስ 5ኛ ደርሳን የተመለሰችው ማለት ነው። ነጥቡም ጠቧል። እመኑኝ አርሰናል ዋንጫ ሲበላ ከዚህ ሀገር እንወጣለን ያላችሁ ሰዎች ማለት ነው ፓስፖርት የሌላችሁ ፓስፖርታችሁን አዘጋጁ። በሊቢያ ያሰባችሁ ወይ ደግሞ በኬንያ እንወጣለን ብላችሁ ያሰባችሁ ደግሞ ማለት ነው እመኑኝ የእግር ጉዞ እየሄዳችሁ ተለማመዱ። ኦኬ ዘንድሮ የማይቀር ነው። ሲቲ 1 ቼልሲ 1 የተጫዋቾች ሬቲንግ ማለት ነው። እንደ ቡድን ዛሬ ደደብ ነበር እያንዳንዱ በቃ ምን አገባኝ። እንደ ቡድን ደደብ ነበር። ይሄ ጥሩ ነው ማለት አልፈልግም። እንደ ቡድን ደደብ ነበሩ። ኩሳ ነው ገብቶ እንኳን ስንትና ስንት ኳስ ሲያወጣል እንደዛ እየተከላከለ አንድ መንቃት ወደ ሬቲንጉ ልግባ ማለት ነው። ዶናሩማ ብቻው ምን ያርግ ከኋላ በቃ ይሄ ደደብ የሆነ 1-0 መርተን ጨዋታ ማንቆጣጠርበት ነገር ላለመድገም መፈለግ ሰዓት መፍጀት ሞር የመምረጥ ነገር ዋጋ አስከፈለ ማለት ነው። ዶናሩማ ላይ ምንም እንትን የለኝም 7/10 ሰጠዋለሁ። ማቲያስ ኑኔዝ 5/10። ሩበን ዲያዝ ጥሩ ተጫውታል ግን ስህተት ሰርታል 5/10። ግቫርዲዮል እሱ ይሻል ነበር ነው እሱም ፈርስት ሃፍ ትንሽ ተብካክቷል 6/10። ኦራይሊ መጨረሻ ላይ አንተ ነህ የታለፍከው 2/10። ሮድሪ ብቻ 8/10 እሱ ነው ሙሉ ጌሙን የተቆጣጠረለ። አንድም ሊረጋጋ የሚችል ተጫዋች የለም እሱ ባይኖር ደደቡላ። በርናርዶ ሲልቫ መጨረሻ ላይ ምንድነው ያደረኩሽ? ሌላውን ተው። መጨረሻ ላይ ደህና ኳስ እንኳን አታሻማም ባለቀ ሰዓት እንድናገባ 2/10። እርኪ 6/10 ፈርስት ሃፍ አናደኛል። ፎደን 5/10። ራይንደርስ 8/10። አንተ ብቻ ሰው ሃላንድ አንተ ምንም ማድረግ አትችልም ጥራሃል። እንደውም ፈርስት ሃፍ ምርጥ ተጫውተሃል 7/10። ቼልሲ ለአርሰናል ትልቅ ውለታ ነው የዋለለት። ኤንዞ ፈርናንዴዝ ደግሞ የአርሰናል ደጋፊ ነው። አለቀ በቃ። ሄዶ ከደጋፊ ጋር ጨፈረ። ምን ይባላል? እሺ እግዚአብሔር እኔ ራሱ ግራ ገባኝ። ልጨፍር አልጨፍር አቻ መውጣት በጣም የሚያስጠላኝ ነገር ነው። እዚህ ጋር አርሰናል ስለቋጠረ ወይም አርሰናል ስለሚጠቀም ሳይሆን በቃ እዚህ ጋር የተጫወተው ሌላ ነጥቡ የሚያገኘው ሌላ። ሲቲ 1 ነጥብ አገኘ፣ ቼልሲ 1 ነጥብ አገኘ፣ አርሰናል ደግሞ 1 ነጥብ አገኘ፣ ወይም ደግሞ ሌላ ተመልካች 1 ነጥብ አገኘ ማለት ነው። እዚህ ጋር አንዳቸው ቢያሸንፉ አሪፍ ነበር። ግን ሰከንድ ሃፍ ላይ ምን አይነት ጌም ማኔጅመንት ነው ያየ ነው። የሚገርም አሰልጣኝ ነው። በቃ የአንደር 21 አሰልጣኝ ማለት ነው። በጣም ነው የሚችለው። ሳንቶስን አስገባው፣ ጨዋታውን ቀየረው። ሲቲ ፈርስት ሃፍ ገሎ መውጣት የሚችለውን ጨዋታ አበላሸው በቃ። ሲቀጥል ደግሞ ዛሬ ዴላፕ ምን አይነት ስራ ነው እየሰራ የነበረው? እንዲህ ጆዋ ፔድሮ እኮ አቃጥሎን ነበር። እኔ ከምንም በላይ የምጠላው ሰልፊሽ ተጫዋች ነበር፣ ግን ዴላፕ ገብቶ ማለት ነው በቃ ተቾቹ ፈርስት ተቾቹ የአየር ላይ ኳስ የሚያበርድበት ሁኔታ የመጀመሪያ ኦን ታርጌት ራሱ እሱ ነው መሞከር የቻለው። እንደገና ደግሞ ማለት ነው ተከላካዮቹን በመረበሽ በቃ የሚገርም ስራ ነበር የሰራው እና ዴላፕ ላይ ተስፋ ይቻለሁ እውነት ለመናገር። ከዛ ውጪ ግን ማለት ነው ጉስቶ የሚባል ተጫዋች ላየው አልፈልግም። ባዲያሺል የሚባል ተጫዋች ድሮ ገና ነው የቆረጠልኝ። ባዲያሺል የተሳሳተው ኳስ ነው ማግባት የቻሉት። ፈርስት ሃፍ በጣም ፈንጭተውብን ነበር። ሰከንድ ሃፍ ግን እድሜ ለኬርቴከራችን ወይም ደግሞ ጊዜያዊ አሰልጣኛችን ይሁንና አንዳቻ እንግዲህ መውጣት ችለናል ማለት ነው። እና አርሰናሎች እንግዲህ እንኳን ደስ አላችሁ። በቃ ካሁን በኋላ የ6 ነጥብ ልዩነት አድርገንላችኋል። ችላችሁ ካሁን በኋላ መርታችሁ ሄዳችሁ መብላት ከቻላችሁ እንኳን ደስ አላችሁ እንላችኋለን። ከዛ ውጪ ግን ካልበላችሁ እንደማትችሉ እወቁት በቃ። ጀማው ይላል አባቴ ጀማው ይላል። ዛሬ ሲቲ የተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ ማለት ነው። አለቀ እኮ አለቀ። በዚህ አመት እንደ አርሰናል የሰመረለት የለም። በቃ ፈጣሪ ላንተ ነው ብሎታል አርሰናል። በቃ አለቀ ጀማው። ኮንግራ ፕሪሚየር ሊጉ አልቋል ጀማው። የእውነት አልቋል። የአርሰናል ደጋፊዎች ኮንግራ ዛሬም ቼላው ውለታው አድርጉላችኋል። ውለታው ውሎላችኋል ጀማው።
በዚህ ዓመት እንደ አርሰናል የዘመረለት ቲም ይላል በተአምር ኦሮ ሲተጫወተ አርሰናል እግሩን ሰቅሎ በጥባተኛ ኮንግራ በዚህ ዓመት ምን አይነት እድለኞች ናችሁ? ኮንግራ የአርሲ ፋሚሊዎች አረጋግጣችኋል። በብዙ ዶሚኔት አድርገውት ፕሪሚየር ሊጉን አሸነፋችኋል። ኮንግራ የአርሲ ፋሚሊዎች የሆነ ፍቅር የሆነ ደጋፊ ምንድነው የሪያል ኮመንት ላይ የምን ሰርግ ታውጆ ነው እስኪባል ድረስ እልልታን አድምቁልኝ ባካችሁ ቤተሰብ። በቃ ዋንጫ እኮ በላን። ለዋንጫ ጊዜ የሚሆን ቪዲዮ ማለት ነው። ጥሩ ሙድ ላይ ባላችሁ ሰርታችሁ አስቀምጡ ቤተሰብ። ይሄን ቪዲዮ ለአራተኛ ጊዜ ነው የምሰራው። አካውንት ያልንቀሳቀስ ብሏል። በእናታችሁ ቪዲዮውን እስቲ 20 ጊዜ ኮፒ ሊንክ አድርጉት። ድጋሚ ነው በደንብ ኮፒ ሊንክ አድርግ። በ6 ነጥብ ርቀን ወደ ዋንጫውን ከዚህ በኋላ በልተነዋል፣ ወስደነዋል። እንደውም አሁን ሰተውን ተቀምጦ ከሚደብረን ማለት ነው መጨረሻ ላይ ስጡን በቃ ብለን እንጂ ዋንጫው የግላችን ነው። ቼልሲ እናመሰግንሃለን። ሊቨርፑልን አውጥተህ አንድ ላይ የሰቀልከን አንተ ነበርክ። አሁንም አንደኝነታችንን ያጠናከርከው አንተ ነህ። እንወድሃለን ወንድም ጥላ። ኮመንቴን በእልልታ በቃ እንት ጽፉና ለ1000 ሆና በቃ ትርዘን። ይመቻችሁ። ይሄን ቪዲዮ ማኑል ቁልት ላለባቸው የሲቲ ደጋፊዎች በተለይ አንደኛዋ ጺም የሌላት ቁልት ያለች ሱፍ ምረጭ ሚዜ ላረግሽ አይ ምናምን ካልሽ አስቶን ቪላ ላረገው ይችላል። ተረዳሽኝ አይደል? ብቁ አይደለሽም። እርግጠኛ እንዴት ልትሆን ቻል? ካንተ የበለጠ ኳስ ስለማቅ ነው አንተ 4 በተከታታይ ዋንጫ ስትበላ እኮ የዋንጫው ኤክስፒሪየንስ ላንተ ለኔም እኮ እንዴት ዋንጫ እንደሚበላ እኔም ኤክስፒሪየንስ እኮ ተሰጥቶኛል። ማን ዋንጫውን ይበላል ማን ጠንካራ ነው የሚለውን እኮ ትምህርት ወስጃለሁ። ሁለተኛ መውጣት ራሱ ትምህርት ነው። አንደኛ ለመውጣት ምን እንደሚያስፈልግህ ታውቃለህ። አንተ ግን ፈላነ ገና እንደመጣ ሲቲ ዋንጫ ይበላል የዋንጫው ቡድን ነው ምናምን። አሁን የት ልትገባ ነው? በ15 ነጥብ ብትበልጠኝም ተስፋ አልቆርጥም፣ ምክንያቱም አርሰናል ነው። እኔ አንተ ልንገራችሁ፣ ቪዲዮዎችን ተመልሳችሁ ማየት ትችላላችሁ። በ5 ነጥብ ብትበልጡን እንደ ሊቨርፑል የዛኔ ምንም አይመስለኝም ነበር። ምክንያቱም እንበልጣችኋለን። ፔፕ በታክቲክ ማስተካከለው ችግር ነው ለውጣችን። ገባህ አይደል? በጣም እንበልጣችኋለን። እሱን ደግሞ እንደነገርኩሽ ኢቲሃድ ላይ ለቅመም ነው ምገርፍሽ። ለቅመም ይሄ ሁለተኛ ቪዲዮ ነው፣ ሶስተኛ ይመጣል። 97 ከ17 ጋርዲዮላ ለብቻው መሳቅ ጀመረ። ጋርዲዮላ መሳቅ ጀመረ። አረንፎ ፓልመር ላይ ስቶ አንበሳ ይሄ ወይኔ ሰጣቸው ቻንስ። ቸርኪ ገባ። ኮርና አገኙ። አለቀ። ግባለት ቼላው ግባለት። ተስፋ ቆርጬ ቢስሚላ ግባ እናውጣው። ቼላው ወንድም ጥላ ቼላ ወንድም የኛ ወንድም ነው እንኮ ዛሬ የኛ ወንድም ነው እንኮ። ቢስሚላ ምን አይነት ጨዋታ ነው? ከምንድን ነው የመጣው ጎሉ? ከየት ነው የተገኘው? ይመቸን። 6 ነጥብ በ6 ነጥብ ልዩነት ሊጉን እየመራን ነው። ቼላው እንዴ! የማንቼ ደጋፊዎች ለካ ወዳችሁ አይደለም ወንድም ጥላ የምትሉት። ወንድም ጥላ እንዴ! ኧረ በስመ አብ ይችላል እንዴ! ምን አይነት ጨዋታ ነው? ማን ኔቶ የተባለ ሽት የሆነ ሰውዬ እግዚአብሔር ምንድን ነው የሚስተው? እዛ ያሸማቅቃል። ፓልመር ኔቶ በጣም አልቻላችሁም ነበር። ማን ኤንዞ ብቻውን ነው የተጫወተው። አንተ ዱርዬ ነው፣ አንገቱ ላይ ንቅሳት አለበት ና ዱርዬ፣ ማንንም አይሰማ። በጣም ነው የምትችለው እግዚአብሔር። ዴላፕ ገብቶ ጨዋታው ሙሉ ለሙሉ ቀይረው። ማን ሲቲ ከዚህ በኋላ ቻው ፈታ ብለን ማን ነው የሚፎካከረን? በጣም ነው የምንፍታታባችሁ። አንተ ቼልሲ ይችላል። ኧረ በስመ አብ ቼላው የቼልሲ ደጋፊዎች ሪፖስት አድርጉት ተጨላለ ወያላ ዋንጫ ይብላና ማለት ቼላው ላይ ካንተ ራስ አልወርድ ማለት ከሀገር ይበልጣል እንዴ? ከኔና ካንተ ወዳጅን ይበልጣል እንዴ? 3 ነጥብ ልጅን ከወደድኩ ከነምስጡ ተላልቆ ከነምስጡ ነው መውደድ እኮ ያለብህ። ዋንጫ እንዲበላ ፈልገ 3 ነጥብ ቀመቶ እንደዚህ አይነት አማርኛ አለ እንዴ? ቀልሎ እንዲያስገው እንዴ ወይ ሲቲ ቁርጡን ንገረን እንጂ መተማመናችን እናቁም። እንደኛው ክለብ አንተም ከጨዋታ እያፈሰስክ ነው፣ ነጥብ እየጣልክ ነው።
ውጤት ማስጠበቅ ዋንጫውን ይበለዋል ብለን የምናስበው ቡድን ውጤት ማስጠበቅ። ቼላው ራሱ ደባሪ ነው። ምንድነው ኦሬሊ የሰራው? ቼላው ደባሪ ነው ማለት ነው። ከቀን ወደ ቀን ስታንጠባጥበው እንዳልነበር ይሄን ነጥብ ለዛሬ እንኳን አትሆንም ላሻትም እኛ ላሽ ለማለት እያሰብን ለማንኛውም ይሄ ወያላ ይዞልታል 6 ነጥብ ምናምን ነገር አድርጎላችኋል። ያረዳ ልጅ 6 ነጥብ መቋጠሩን ተያይዞታል። ማሸነፉም ላይ የቆሰው ነው ማለት ነው። ዛሬ ሊቨርፑል አቻ፣ ማንቸስተር ዩናይትድ አቻ፣ ቼልሲ አቻ፣ ማንቸስተር ሲቲ አቻ እንዳለ አቻ ባቻ። ደገነርስ ዊክ አላሻችሁም። ሲቲ እንዲያሸንፍ ነበር የምፈልገው። ለምን ፉክክር እንዳይ ሲፎካከሩ ማየት ስለምፈልግ ፕሪሚየር ሊግ ይህን ስለምንፈልግ ማለት ነው። ፋርመርስ ሊግ ገና 20ኛው ሳምንት ላይ ሆኖ ቡንደስሊጋ ላይ የጠላነው ነገር፣ ፈረንሳይ ሊግ 1 ላይ የጠላነው ነገር በእንግሊዝ ፕሪሚየር ሊግ ልንመለከት ነው። ቼልሲ እንደዚህ እንኩትኩት የወጣ ቼልሲ፣ አሰልጣኝ የሌለው ቼልሲ ኢታድ ስቴዲየም ላይ ጉስቶ የሚባል ተጫዋች መጨረሻ ላይ ያችን ነገር አድርጎ ካሰ እንጂ ምን ነበር ሲያደርግ የነበረው? ጋርዲዮላ ካንተ የማይጠበቅ ስህተት ራይንደርሰንን ቀይረ ታስወጣዋለህ። በስማም ኮሊደሩ ክፍቶ ነው እኮ በቃ የልጅ ሲወጣ ምን አይነት ጸዴ ተጫዋች ነው ግን ማንቸስተር ሲቲ ያገኘው ራይንደርሰን። ለማንኛውም ይሄ ሳምንት የአርሰናል ሳምንት ነው። እንዳለ አቻን የወጡት እንዳለ ማለት ነው። በመሃል አርሰናል የናቃቸዋት 2.6 ላይ ደርሳለች። ለማንኛውም በጉጉት ሲጠበቅ የነበረው የማንቸስተር ሲቲና የቼልሲ ጨዋታ አንዳቻ ተጠናቋል። ጨዋታው እንደተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ ከሞን ዩ ጋነርስ ቋጠሮ ዛሬም ሳክቷል። ማን እንደኛ የሚቋጠር የለም። ማን ቪዲዮውን ሳልጀምር በፊት ዛሬ 3 ወይ 4 ወይ 5 ቪዲዮ ነው የምሰራው። ያን ያህል ስለነሽጣችሁ ማን በኮፒ ሊንክ ጀምረው ማን ዛሬ የለቀኳቸውን እንዳለ ቪዲዮዎች ይዞብኛል። እንዳለ ቪዲዮዎች ማን ሃንግማንን ማን ቅር እንዳይላቸው አሰልጣኛቸው ስለተባረረ እንዳይደብራቸው ጃንዋሪ አሁን ትራንስፈሩ የጥር ትራንስፈር ዊንዶው ላይ 3 ተጫዋች እንግዛላቸው የምትሉ እንግዛቸው 3 ተጫዋች ገቢ እናርግላቸው 3 ቅራቀምቦ ተጫዋች አምጡ። በቃ ባጃሺል ምናምን ነገር እናመጣዋለን። ችግር የለውም። ማን ኳስ ያቀብላል። ሃንግማን ሊቨርፑልንም የዛኔ ሲፈላበት አስጣልሽልን። አሁንም ሲቲን አስጣልሽልን። ሳትቺን አስጣልሽ እኮ ደግሞ ናቴን ውግም ብለሽ ተከላክለሽ ባለቀ ሰዓት የተፈጠረው ድል ምን አይነት ያመረ ሳምንት ነው ያለሽ። እኛ 6 ነጥብ ስንወስድ አስቶን ቪላንና ቦርንማውዝን አሸንፈን 6 ነጥብ ስንወስድ አምስታችሁም 2 ነጥብ አናዘራቻ ገባሽ አይደል? ቢግ 6 አይደለም ቢግ 1 ብቻ we are the gunners live it up. አረ ማንን እንደግፍ አረ ነቃበሉ ግን እኮ የምቋጥርበትን ጨዋታ ጠንቅቄ አውቃለሁ። ጀማው የምቋጥርበትን ጨዋታ ጠንቅቄ አውቃለሁ። እዞ ትችላለህ አንተ ምን አይነት ተጫዋች ነህ? ማንዬ ቀረቀረላቸው 6 ነጥብ ልዩነት ጀማው 6 ነጥብ ልዩነት። ይሄ ጨዋታ ይኸውልህ የቋጠሮ የበላይነት የታየበት ነው። ወያለውን ጸጥ ያስባልበት ነው። ኮፒ ሊንክ ሼር አድርጋ አታዳርሰውም። አንተ ቋጥር ያለው ምን ፈርስት ሃፍ ጎል ቢገባበትም ማለት ነው። መጥቼ እኮ ነገርኩ። ይኸውልህ አረ ትንሽ ደገፍ አድርጉኝ አልኳችሁ እኮ። ትንሽ እኮ ደገፍ ብታረጉኝ ደግሞ ከዚህ በላይ እናሸንፍ ነበር ማንዬ። ከሞን 6 ነጥብ ልዩነት ይላል። 4ቷን አስፈተናታል። ይኸውልህ በቋጠሮ ነው። ቋጠሮ ምን ያህል ፓወር እንዳለው ታያለህ። ማን እርኩስ ቋጣሪ ግባ ጀማውሽር ኮፕሊንግ አድርግና ደርዝልኝ ማን እንችላለን ከሀስከፈ ማለት ነው። ይሄን መባል ይችላል። እኔ አምደን በዚህ ቡቲም በቃ ድክም ምን ያለ ድክም። እንዴት ነው በፔፕ ጋርዲዮላ ምክንያት ሁላችንን መቃጠል አለብን? በፔፕ ምክንያት እንዴት ነው እንደዚህ አይነት ሰብስቲቱሽን እንደዚህ የደድብና ስራ የምትሰራው? መግባት እኔ አሁን እሺ ግቫርዲዮል ተጎዳ ዘን ማን አስገባ? ኩዛኖቭን የሚገርም ሰብስቲቱሽን ሰራ። ከዛ ምን ዲያዝን አስወጣው። ለምን ያስወጣው ዲያዝን? ከዛ ሶቶ ማን አስገባ? አኬ ከገባ በላም ተፈጠረ። የተፈጠረው ይሄ ነው። አቻ አደረጉ። ወይኔ ተቃጠልኩኝ። እግዚአብሔርን ፏድ ይመጣል እንደዚህ ይላል።
ተፋቱን በቃ ቅጥልን ያልኩትኝ ዛሬ እግዚአብሔርን በቃ እኔ ከዚህ በኋላ ጨርሻለሁ በዚህ ቲም። እኔ ከዚህ በኋላ ስለ ዋንጫ ሆፕ ማድረገው ነገር አይኖርም። እንደውም ቶፕ 4 ለመጨረስ ነው ከዚህ በኋላ። ፕሪሚየር ሊጉ አልቋል ሲጀምር ከዚህ በኋላ እኔ ተቃጥያለሁ። ማን ሃላንድ ራሱ ስንት የሚያስቆጭ ቼርኪ እኔ እግዚአብሔርን ዛሬ በቃ ስንት የሚያስቆጭ ኳስ ኮስተ እንደነበረ ስማ ምንድነው የማየው? ቼልሲ ጨከንክ ቼሎ ሰጠኸው፣ አስረከብከው፣ ዋንጫው ሰጠኸው፣ አስረክበ መጣ። መጀመሪያ አታገባ መጨረሻ ላይ ምን ነው ቼልሲ ምን ነው እንደዚህ እኮ አይደረግም። ቫር ለምን አልሻርኩም? ቫር ራሱ እኮ መሻር ነበረበት እኮ አይደረግም እንዴ ቼልሲ ካንተ እንደዚህ ሰጠኸው፣ ዋንጫውን ሰጠኸው Simbo, Tamano Pira, Natida Mota, Sinyuna Buba.